የመጀመሪያው የትዳር በረከት ባል ማግኘት ነው፣ ሚስት ማግኘት ነው። ብዙ ሰው የሚሞኘው ሴት ማግኘትና ሚስት ማግኘት ተመሳሳይ ይመስለው ይችላል። ባል ማግኘትና ወንድ ማግኘት ተመሳሳይ ይመስለው ይችላል። ሴት ማግኘት አንድ ሰው ቡና ቤት ሄዶ እኮ ተኝቶ ረክሶ እኮ ሊያድር ይችላል። ሚስት አይደለም ሴት ነው ያገኘው። አንድ ሴት እኮ ቡና ቤት የሆነ ወንድ ጋራ ተኝታ ልትመጣ ትችላለች እኮ፣ ወንድ ነው ባል አላገኘችም። ባል ማለት በመጽሐፍ ቅዱስ ማዕረግ ነው፣ ሹመት ነው፣ የእግዚአብሔር ምሳሌ ነው። እንደውም በዚህ ትንቢተ ኢሳይያስ ምዕራፍ 54 ላይ ስትመለከች ፈጣሪሽ ባልሽ ነው ይላል። እግዚአብሔር በባል ተመስሏል። በምን አይነት ባል? የህዝብ ብሎ የወሮጭ ሲጠየቅ እንደ ሕፃን ልጅ የሚያለቃቅሰው ባል በሰጪው በለጋሱ እግዚአብሔር ምሳሌ ሊሆን አይችልም። ባሏን አስቀምጣ ጎረቤት የምታዳምጥ ሚስት፣ ጓደኛ የምታዳምጥ ሚስት የቤተ ክርስቲያን ምሳሌ ልትሆን አትችልም። ስለዚህ ባልነት ሚስትነት ማዕረግ ነው። ስለዚህ የመጀመሪያው ጸጋ ምንድነው? ሚስት ማግኘት፣ ባል ማግኘት ነው። ለዚህ ምሳሌ የሚሆነን ሰሎሞን ነው። ሰሎሞንን ታውቂዋለሽ። በ12 ዓመቱ የነገሰ ጥበብ የተሰጠው ዕውቀት የተሰጠው ሀብት የተሰጠው ካንተ በኋላ ካንተ በፊት በሀብት በዕውቀት በስልጣኔ የሚመስል የለም ተብሎ የተደነቀ እስራኤል በዘመናቸው አይተውት የማያውቁትን ሰላም ያዩበት ይበሉ ወይ ሰጥዩ ወይ አርፉት አይተበለሱም ወይ ኖሙ እስራኤል በታሪካቸው ሰላም ወጥተው ገብተው እፎይ ብለው አርሰው ቆፍረው አምርተው አጭደው ወቅተው በልተው ያውቁ እስራኤል በህይወታቸው። በሰሎሞን ዘመን ነው እንደልባቸው በየወይኑ በየበለሱ በየወይራው ዛፍ ስር በልተው ጠጥተው እንደልባቸው ተኝተው ተዘልለው የኖሩት በሰሎሞን ዘመን ነው። እና የሰሎሞን ግን መጨረሻ ላይ ምን ኪሳራ ገጠመው መሰለሽ? በመጽሐፈ ነገሥት ቀደም ምዕራፍ 11 ላይ ስትመለከቺ ሰሎሞን ሴቶች ማብዛት ጀመረ። ለዛውም የሚያመጣቸው ሴቶች ከየቦታ ያመጣቸው ናቸው። ለምሳሌ ንግሥተ ሳቤኛ ሄዳ ኢየሩሳሌም ሄዳ እኮ ወልዳ መታለች። ምናልባት እንደው እግዚአብሔር አድሎን ሰሎሞን ሆኖ ነው እንጂ ታሪክ ያተረፍነው ዳዊት ቢሆን አይቀርባትም ነበር፣ ጉዱነን ነበር እውነቱን ለመናገር። ሰሎሞን ከግብፅም ከሶሪያም ከሊባኖስም ከፍልስጤም ከየቦታው ሴቶች አመጣ። ሴቶች ማምጣቱ ብቻ ለማደጋው እናት አለ አደጋው ሴቶች ማምጣቱ ሳይሆን የመጡት ሁሉ ሴቶች መዴዲዎች፣ ስዶች፣ ሃይማኖት የሌላቸው፣ ባህል የሌላቸው፣ ስርዓት የሌላቸው ጣዖት አምላኪዎች ባዘሉት ጣዖት እየታዘለ ሰይጣን ወደ ሰሎሞን ቤተ መንግስት የገባበት ነው። እና የሰሎሞን መጨረሻ ላይ በሴት የሁሉ ኪሳራ ከደረሰበት በኋላ መጽሐፈ ምሳሌ፣ መጽሐፈ መክብብ፣ መጽሐፈ ተግሳጽ፣ መጽሐፈ መኃልየ መኃልይ፣ መጽሐፈ ጥበብ የሚባሉ ሁለት ፍልስፍና ያለባቸው፣ ስነ ጽሑፍ ያለባቸው፣ ሃይማኖት ያለባቸው፣ ምግባር ያለባቸው እንደውም በቤተ ክርስቲያናችን ትምህርት ለህፃናት እንድናስተምራቸው እንድናስነብባቸው ከሚመከሩት የመጽሐፍ ቅዱስ ክፍሎች መካከል አንዱ የሰሎሞን መጽሐፍት ናቸው። እና ሰሎሞን መጨረሻ ላይ ምንድነው ያለው? ሀብትና ባለጸግነት ከእናት ከአባት ይወረሳል፣ መልካም ሚስት ግን ከእግዚአብሔር ዘንድ ነው። አንዳንድ ጊዜ ሰዎች ይጠናናሉ። ታውቂያለሽ፣ እዛ ሀገር አለን። እኔ ብዙ ጊዜ ተናግሬያለሁ። እኔ አሁን አጠናናችን ራሱ መልሶ መጠናት አለበት ብዬ ነው የማስበው። ምኑ ነው እያጠናን ያለን? አንዳንድ ጊዜ የምታጠኙ ሰውዬ ኪሱን ያጠኑ ሴቶች ቀልጠው ቀርተዋል። ሰውዬው ወንቱ ኪሱን የሚያጠኑ መልኩን የሚያጠኑ ላዩን የሚያጠኑ ሰው በጣም ረቂቅ ፍጥረት ነው። የሰውን ልብ ከማግኘት ይልቅ እንደ ቦሌ ላይ ነዳጅ ቆፍሮ ማውጣት ይቀላል። በጣም ከባድ ነው። የሰው ልብ አይገኝም። አንበሳ ለምሳሌ ያለማምደሽ እኮ አንበሳውን መቅረብ ትችላለሽ፣ ነብሩን መቅረብ ትችላለሽ። ሰው ግን 7 ዓመት አጥንተሽው በሰባተኛው ዓመት እንደ በቆሎ ንፎ ጥሬ ሆኖ ታገኘዋለሽ። ስለዚህ አጥንተን ጨርሰዋል ወይ? አንጨርሰውም። እንደገና ደግሞ ሙልጭ አድርገንስ ማጥናት አለብን ወይ እንዴ? ይሄም ሌላ ጥያቄ ያለውና ሰሎሞን እንዳለው ሚስትና ሀብትና ባለጸግነት ቤት አባትሽ ሊያወርሱ ይችላሉ፣ ሀብት ሊያወርሱ ይችላሉ። ባል ግን ሊሆኑሽ አይችሉም። ወንድምሽ ባል ሊሆንሽ አይችልም፣ ሊያመጣልሽም አይችልም። ስለዚህ ባል የማን ስጦታ ነው? የእግዚአብሔር ስጦታ ነው። ሚስት የማን ስጦታ ናት? የእግዚአብሔር ስጦታ ናት። ስለዚህ ቁጥር 1 በረከት የሚባለው ሚስት ማግኘት፣ ባል ማግኘት ነው። አብርሃም ሳራን ባያገኝ፣ ይስሐቅ ርብቃን ባያገኝ፣ ኢያቄም ሐናን ባያገኝ ምናልባት የዓለም ታሪክ በዚህ ልክ ሊሆን አይችልም ነበር። ስለዚህ ሚስት ማግኘት የመጀመሪያው ቁጥር 1